ጎንደር በተለያዩ አካባቢዎች በተለይም በጠላት ብልጽግና ኃይል በወረራ በተያዙ አካባቢዎች አፈና የተፈጸመባቸው ንጹሃኖች ለከፍተኛ እንግልትና ስቃይ መዳረጋቸው ተሰምቷል። ወሎ መነሻውን ከሹምሻሃ ከተማ አድርጎ ሲንቀሳቀስ የነበረው የብርሃኑ ጁላ ጦር በፋኖ ኃይሎች በተደረገ ተጋድሎ ሰራዊቱ ሙትና ቁስለኛ ተደርጓል። ከሹምሻሃ ከተማ የተነሳው በርካታ ቁጥር ያለው ሰራዊቱ ወደ ሌሎች አካባቢዎች ለመግባትና ጥቃት ለመሰንዘር የተንቀሳቀሰ ቢሆንም የፋኖ ኃይሎች በከፈቱት ድንገተኛ የማጥቃት ዘመቻ በርካታ ቁጥር ያለው የብልጽግና ሰራዊት ሙትና ቁስለኛ ተደርጎ ወደ መጣበት እንዲመለስ ለመደረጉ ታውቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በምዕራብ ጎጃም ቋሪት ወረዳ የባዲን ካድሬዎች ከህዝብ የዘረፉትን ገንዘብ የያዘ ሰነድ በፋኖ ኃይሎች ይፋ ተደርጓል። አድማጭ ተመልካቾቻችን ይህንንም በዝርዝር እንመለከተዋለን። በትግራይ ክልል መቀሌ ከተማ ወጣቶች በግዳጅ ወታደራዊ አፈሳ እየተፈጸመባቸው መሆኑ ተሰምቷል። አድማጭ ተመልካቾቻችን እነዚህንና ሌሎች መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ቅዳሜ መጋቢት 6 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ጎንደር በተለያዩ አካባቢዎች በተለይም በጠላት ብልጽግና ኃይል በወረራ በተያዙ አካባቢዎች አፈና የተፈጸመባቸው ንጹሃኖች ለከፍተኛ እንግልትና ስቃይ መዳረጋቸው ተሰምቷል። ደቡብ ጎንደር ቀጠናዎችን ጨምሮ የጦር ወንጀለኛው የአብይ አህመድ ወንበር ጠባቂ ሰራዊት በወረራ በያዛቸው አካባቢዎች ሁሉ ንጹሃኖች ሴቶችን ጨምሮ ከመኖሪያ ቤታቸው ታፍነው ተወስደው በየማጎሪያ ቤቱ እየተሰቃዩ እንደሚገኙ የመረጃ ምንጮቻችን ለሚዲያችን ተናግረዋል። ወራሪ ኃይሉ የፋኖ ቤተሰቦች ናችሁ፣ ልጆቻችሁን ለኛ አስረክቡን በሚል እናቶችን ጨምሮ በርካታ ንጹሃኖችን ከማሰሩ በተጨማሪ መኖሪያ ቤታቸውን ለፍተሻ በሚል የኪስ ገንዘባቸውን ጨምሮ በርካታ ንብረቶችን እየዘረፈ እንደሚገኝም ተገልጿል። ይህ ዘረፋና አፈና የሚፈጸመው ደግሞ በአድማ ብተናና በሚሊሻ ኃይሎች ተዋናይነት እንደሆነም ጭምር የመረጃ ምንጮቻችን ጨምረው ገልጸዋል። ጎንደርን በቀዳሚነት አነሳን እንጂ ይህ ድርጊት የሚፈጸመው በክልሉ በተለያዩ አካባቢዎች በተለይም የአብይ አህመድ ወንጀለኛ ሰራዊት በተቆጣጠራቸው አካባቢዎች ሁሉ እንደሆነ ተረጋግጧል። ወሎ መነሻውን ከሹምሻሃ ከተማ አድርጎ ሲንቀሳቀስ የነበረው የብርሃኑ ጁላ ጦር የፋኖ ኃይሎች ባደረጉት ተጋድሎ ሰራዊቱ ሙትና ቁስለኛ ተደርጓል። ከሹምሻሃ ከተማ የተነሳው በርካታ ቁጥር ያለው ሰራዊቱ ወደ ሌሎች አካባቢዎች ለመግባትና ጥቃት ለመሰንዘር የተንቀሳቀሰ ቢሆንም የፋኖ ኃይሎች በከፈቱት ድንገተኛ የማጥቃት ዘመቻ በርካታ ቁጥር ያለው የብልጽግና ሰራዊት ሙትና ቁስለኛ ተደርጎ ወደ መጣበት እንዲመለስ ተደርጓል ተብሏል። ከከተማዋ 3 ኪሎ ሜትር ርቀት ላይ በምትገኘውና ልዩ ቦታዋ ጸዳማዶር በተባለች ቦታ ድረስ የተንቀሳቀሰው ይህ ኃይል ቅዱስ ላሊበላ ዓለም አቀፍ አውሮፕላን ማረፊያ እንግዶችን ለመቀበል በሚል ሰበብ የፋኖ ኃይሎችን ለማፈን እንደነበርም ታውቋል። መረጃው ቀድሞ የደረሳቸው የፋኖ ኃይሎች አስቀድመው ቦታ በመያዝና ደፈጣ በመጣል የጀመሩት የማጥቃት ዘመቻ ውጊያው አድማሱን በማስፋት ለሰዓታት በተካሄደው ተጋድሎ የፋኖ ኃይሎች በጠላት ኃይል ላይ ከፍተኛ ድል ተቀዳጅተዋል። በዚህ ውጊያ ከተደመሰሰው በተጨማሪ በርካታ ኃይሉ ቁስለኛ ተደርጎ ሹምሻሃ ጤና ጣቢያን እያጨናነቀ እንደሚገኝ የተነገረ ሲሆን በርካታ የቡድንና የነፍስ ወከፍ መሳሪያዎችን በፋኖ ኃይሎች ተማርከዋል። በዚህም ሽንፈት ያስተናገደው የብልጽግና ወታደር በፋኖ ኃይሎች ላይ ጥቃት አደርሳለሁ በሚል ሰበብ በተኮሰው ሞርተርና ዙ 23 የግለሰብ መኖሪያ ቤቶች ወድመዋል። ንጹሃኖች ላይም ጥቃት ተፈጽሟል ነው የተባለው። በምስራቅ ጎጃም ቋሪት ወረዳ የባዲን ካድሬዎች ከህዝብ የዘረፉትን ገንዘብ የያዘ ሰነድ በፋኖ ኃይሎች ይፋ ተደርጓል። ምዕራብ ጎጃም ቋሪት ወረዳ የባዲን ካድሬዎች ወደ 2 ሚሊዮን ብር የሚጠጋ የማህበረሰቡ የጤና መድን ገንዘብና የወረዳውን በጀት የተከፋፈሉበትን ሰነድ ማግኘቱን የአማራ ፋኖ በጎጃም 5ኛ ክፍለ ጦር የገረመው ወንዳወቅ ብርጌድ አስታውቋል። ዘራፊ ቡድኖቹ የወረዳውን 1,770,000 ብር የሚጠጋ ገንዘብ መዝረፋቸውን ያረጋገጠው በፋኖ እጅ የገባው ሰነድ ነው ተብሏል። የክፍፍሉ ቃለ ጉባኤ እንደሚያሳየው በፋኖ ተዘርፏል የሚል ፕሮፓጋንዳ ለሰሩ 6 የሚሊሻ ኃይሎች ለእያንዳንዳቸው 15,000 ብር እንዲሁም ለብልጽግና መረጃ በመሆናቸው ፋኖ እርምጃ ወስዶባቸዋል የሚል የሐሰት መረጃ የተሰራባቸው ለ3 ግለሰቦች ለእያንዳንዳቸው 30,000 ብር መከፈሉን ሰነዱ ያሳያል። በአጠቃላይ ለ66 የሚሊሻ ኃይሎችና ለ44 ያገዛዙ ሹማምንቶች 50,000 ብር መከፋፈሉ ተረጋግጧል። ዘራፊ ቡድኖቹ የቋሪት ወረዳ ማህበረሰብ ለጤና መድን ያዋጣውን 16 ሚሊዮን ብር
ለወረዳው ልማት የተመደበውን በጀት እንዲሁም የ93 የመንግስት ሰራተኞችን ደሞዝ በመከልከል ጭምር መዝረፋቸውን የገረመው ወንዳወቅ ብርጌድ የህዝብ ግንኙነት ኃላፊ ይፋ አድርጓል። በትግራይ ክልል መቀሌ ከተማ ወጣቶቹ በግዳጅ ወታደራዊ አፈሳ እየተፈጸመባቸው መሆኑ ተሰምቷል። ወጣቶቹ በከተማዋ በተገኙበት በጅምላ እየታፈሱ በቀበሌዎች ማዕከላት እየተከማቹ እንደሚገኙ ታውቋል። አፋኝ ግብረ ኃይሎቹ ተሽከርካሪዎችን በመያዝ ጭምር በመንቀሳቀስ ወጣቶችን በግዳጅ አፈና እየፈጸሙባቸው እንደሚገኙም ተገልጿል። በተያዘም በክልሉ የጸጥታ ኃይል ነኝ የሚለው ቡድን ከባድ መሳሪያዎችን እስከ ነፍስ ወከፍ መሳሪያዎች እያከፋፈለ የሚገኝ ሲሆን የሻዕቢያ ኃይል ደግሞ ሰራዊቱን እያስገባ ስለመሆኑ ታውቋል። የትግራይ የጸጥታ ኃይል መድፍን ጨምሮ ሌሎች ከባድና ቀላል መሳሪያዎችን በሚስጥር ደብቆበት ከነበረው አውጥቶ ለሰራዊቱ ሲያከፋፍል መዋሉ ተረጋግጧል። የህወሓት ኃይል የጦር መሳሪያዎችን ደብቆባቸው የቆዩ ቦታዎች ተንቤን፣ አድዋ ከተማና አዴግራት ዩኒቨርሲቲ ቅርንጫፍ ሲሆኑ በትናንትናው ዕለት የህወሓት የጦር አመራሮች መሳሪያዎችን ከደበቁበት በማውጣት ለሰራዊቱ አድለዋል ተብሏል። የጸጥታ ኃይሉ መሳሪያዎችን ሲያድል የሻዕቢያ ኃይል ደግሞ በአዴግራት በኩል ኃይሉን እያስገባ ስለመሆኑም ተጠቁሟል። ወደ ሌሎች መረጃዎች ስናልፍ የእስራኤል ወታደሮች ትናንት ከዮርዳኖስ አቋርጠው ወደ እስራኤል የገቡ 2 ኢትዮጵያውያንና 1 ኡጋንዳዊ ተኩሰው መግደላቸውን የሀገሪቱ የዜና ምንጮች ዘግበዋል። ወታደሮቹ የተሰጣቸው ትዕዛዝ የማስጠንቀቂያ ተኩስ እንዲተኩሱ እንደነበር ዘገባው አመላክቷል። በርካታ ጥገኝነት ጠያቂዎችና የህገወጥ ሰዎች ዝውውር ሰለባዎች ከዮርዳኖስ ወደ እስራኤል እንደሚገቡና ድንበር ጠባቂ ወታደሮች እንዲመልሷቸው ስልጣን እንደተሰጣቸውም ዘገባው ጠቅሷል። ወታደሮቹ ግድያውን የፈጸሙት ሟቾቹ ስጋት የደቀነ እንቅስቃሴ በማድረጋቸው እንደሆነ የሀገሪቱ መከላከያ ባለስልጣናት ተናግረዋል ተብሏል። 1 ኢትዮጵያውያንን ጨምሮ 5 የውጭ ዜጎች ደግሞ ታስረው ወደ ዮርዳኖስ እንዲመለሱ መደረጋቸው ታውቋል። ሶማሊያ ፍልስጤማውያንን ለማስፈር ከአሜሪካና እስራኤል ጋር እየተነጋገረች ነው በሚል የወጣውን ዘገባ ማስተባበሏን ሮይተርስ ዘግቧል። የሀገሪቱ ውጭ ጉዳይ ሚኒስትር አህመድ ፊቄ ሌሎች ህዝቦችን ሶማሊያ ግዛት ውስጥ የማስፈር ሐሳብ ፈጽሞ አንቀበልም ማለታቸውን ዘገባው ጠቅሷል። አህመድ ፊቄ ፍልስጤማውያንን በመሬታቸው ላይ በሰላም እንዲኖሩ የሚያደርግን ማናቸውንም ሐሳብ ሶማሊያ ውድቅ ታደርጋለች ብለዋል። ሶማሊያ ይህንን አቋሟን የገለጸችው የአሜሪካና እስራኤል ባለስልጣናት የጋዛ ፍልስጤማውያንን አፍሪካ ውስጥ ለማስፈር ከሶማሊያ፣ ሶማሌላንድ እና ሱዳን ባለስልጣናት ጋር እየተነጋገረች መሆኑን ዓለም አቀፍ የዜና ምንጮች መዘገባቸውን ተከትሎ ነው። የሶማሌላንድ ውጭ ጉዳይ ሚኒስተር በዚህ ጉዳይ ዙሪያ ከአሜሪካና እስራኤል ጋር ምንም አይነት ግንኙነት እንዳላደረገ መናገሩን የሮይተርስ ዘገባ ጠቅሷል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝነላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።